የቀነኒን ሞት እንግዲህ ተከትሎ በጣም ብዙዎች አስተያየታቸውን እየሰጡ አሉ። ፍትህ ሊወጣ ይገባል እያሉ አሉ። ከዚህ ጋር ተያይዞ ከሰሞኑን አንዱ ዓለም አንድ ነገርን ተናግሯል። የገዛ ባሏ ማለት ነው አንድ ነገርን ተናግሯል። ምንድነው ያለው? እሱን በኦሮምኛ የተናገረውን በተወሰነ መልኩ የተተረጎሙትን እና ታማኝነት ያላቸውን መረጃዎችን በጥቂት ላጋራችሁና ወንድሟ ግን እየተናገረ ያለው ነገር ድፍን ኢትዮጵያን ሌላ ነገር የቀሰቀሰ ሆኗል። እሱን እናያለን ማለት ነው። አቡክ እንደምን አላችሁ? ውድና የተከበራችሁ የአቡክ ሚዲያ ቤተሰብ ሁሉ ሰላም አለን። የቀነኒን ሞት ተከትሎ እንግዲህ ወንድሟ እጅግ በጣም አሳዛኝ የሆነ ነገርን አንድ በአንድ እውነታውን አውጥቷል። እውነታውን እናያለን። የገመችስ ጉዳይ ወይም የህፃን ወይም የ10 ዓመት ህፃን ገመችስ ያደረገው ነገር ለብዙ ለሌሎች እጅግ በጣም አስቸጋሪ መንገድ የከፈተ ሆኗል። ምንድነው? እሱን አሳያችኋለሁ። አርቲስት ሱራፌል እንግዲህ ሁላችንም በሰው ለሰው ናቀው። ይህ ሰው እንግዲህ ከሰሞኑን ሌላ ነገር አሳይቶናል። ይህ ጉዳይ ትንሽ አነጋጋሪ ሆኗል። ለምን ተፈጠረ የሚሉ አንዳንድ አካላት አሉ። እሱን አሳያችኋለሁ። አይሾ ስፒድ ነኝ ያለ እንግዲህ በኢትዮጵያ ውስጥ አንድ ወጣት ተከስቷል። ከዚህ ጋር ተያይዞ ከሰሞኑን መነጋገሪያ የሆኑ ነገሮች አሉ። ይህ ህፃን ሀቨን ካሱ እንግዲህ የዚህ ህፃን ገዳይ እንደታወቀና እየተነገረ አለ። እሱንም አሳያችኋለሁ። ወደ ላቲቪ የተሰማ እንግዲህ እጅግ በጣም አዝናኝም ትንሽ ዘና የሚያደርግም ዜና ሰምቻለሁ። እሱን አጋራችኋለሁ። ይህንን ቪዲዮ ላይክ አድርጋችሁ ቤቱን ሳብስክራይብ በማድረግ ጀምሩ። የቀነኒን ሞት እንግዲህ ተከትሎ በጣም ብዙዎች አስተያየታቸውን እየሰጡ አሉ። ፍትህ ሊወጣ ይገባል እያሉ አሉ። ከዚህ ጋር ተያይዞ ከሰሞኑን አንዱ ዓለም አንድ ነገርን ተናግሯል። የገዛ ባሏ ማለት ነው አንድ ነገርን ተናግሯል። ምንድነው ያለው? እሱን በኦሮምኛ የተናገረውን በተወሰነ መልኩ የተተረጎሙትን እና ታማኝነት ያላቸውን መረጃዎችን በጥቂት ላጋራችሁና ወንድሟ ግን እየተናገረ ያለው ነገር ድፍን ኢትዮጵያን ሌላ ነገር የቀሰቀሰ ሆኗል። እሱን እናያለን ማለት ነው። ድምፃዊ አንዱ ዓለም ጎሳ ሰሞኑን በማህበራዊ ሚዲያ በተለያዩ ወገኖች በባለቤቱ ቀነኒ አዱኛ ህልፈት ዙሪያ የተሰነዘሩበት ባሉ ትችቶችና ጥርጣሬዎች ላይ ምላሽ ሰጥቷል። ድምፃዊው ዛሬ በለቀቀው ቪዲዮ ክስተቱ የተፈጸመበትን ሁኔታና ከዚያ በፊት የነበሩ ጉዳዮችን በዝርዝር አብራርቷል። ድምፃዊው ባለቤቱ ቀነኒ አዱኛ ከዚህ ቀደም በተደጋጋሚ ራሷን የማጥፋት ሙከራ ታደርግ እንደነበር ገልጾ ይህንንም አስቸጋሪ ሁኔታ ለቤተሰቦቿ በተደጋጋሚ እንዳሳወቀና አባቷ ጉዳዩን እንደሚያውቁ ተናግሯል። ባለቤቱ ህይወቷ ባለፈበት ዕለት አብረው እንደነበሩና በተለይ ሐኪም ቤት እርግዝና ምርመራ ስታደርግ የልደት ፎቶ ልትነሳ ስትሄድም አድርሻት ስትጨርሺ ደውይልኝ ብያት ነው የሄድኩት። ማታም አብረው ተኝተው እንደነበር ገልጿል። ማታ አብረው ተኝተው ስለ ውሎ ስጠይቃት ከጎኑ ተነስታ መሄዷንና ስትቆይበት ተነስቶ ሲፈልጋት የኩሽናው በር በውስጥ በኩል ተቆልፎ እንዳገኘው ተናግሯል። በሩ በላይ በኩል ክፍት ስለነበር ዘሎ ሲገባ ላርጎ ሳሙና ስትጠጣ ማየቱንና ለምን እንዲህ ታደርጊያለሽ ብሎ ሊያረጋጋትና ሊያወራት መሞከሩን ገልጿል። ድምፃዊው እንዲህ ያለውን ድርጊት የማታቆም ከሆነ ለቤተሰቦቿ ነግሮ እንደሚለያዩ ቢነግራትም እሷ ግን ይስፋል በማለት ድንገት ሮጣ መዝለሏን አስረድቶ ሊይዛት ቢሞክርም ሳይሳካለት ቀርቶ መውደቋን ገልጿል። ድምፃዊ አንዱ ዓለም ጎሳ በማጠቃለያው ላይ በምንም ታምር እሷን አልገደልኳትም በማለት የቀረበበትን የወንጀል ክስ አጥብቆ አስተባብሏል። ሽማግሌዎችንም የላኩት ከቤተሰብ ጋር ያለውን ግንኙነት እንዲቀጥል በማሰብ እንጂ ካሳ ለመክፈል የሚባለውን ነገር አላውቅም ብሏል። በጣም አንድን ጥያቄ መጠየቅ የሚፈልገው እንደ ኢትዮጵያዊ ማለት ነው። ያም ጥያቄ ለምንድን ነው በተደጋጋሚ ራሷን የመግደል ሙከራን ስታደርግ የነበረችው ለምለው ጥያቄ ምላሽ የሚሰጠውን ነገር የገዛ ወንድሟ በራሷ አካውንት አንድ በአንድ አስረድቶናል። ይሄንን በቃ ከሰሞኑን በጣም ውስጤ ሲጨነቅ የነበረው ምንድነው ነትዮቱ ጋር ነው እነ ለምንድነው ራሷን ለማጥፋት የምትሞክረው እቺ የገዛ ሚስቱ ሆና ማለት ነው? ምንድነው የተፈጠረው? ለዚህ ደግሞ አንድ በአንድ እንግዲህ የገዛ ወንድሟ አብሯቸው ይኖር እንደነበረ እየተናገረ እያንዳንዷን መረጃ አውጥቷል። በትኩረት ሁላችሁም ይህንን እንድታዩ እንዲሁ ደግሞ ይህንን ቪዲዮ ሼር እንድታደርጉ ከመቼውም ጊዜ በላይ የሰው ነፍስ በዚህ መልኩ እየተቀለደ ሊኖር እንደማይገባ ሁላችሁም እንድታስተውሉ እና ይህ ልጅ ደግሞ የሚናገረውን እውነታ የምትችሉ መርዳት መድረስ እንዲሁ ደግሞ ከዚህ ልጅ ጋር መሆን የምትችሉ እባካችሁን እንድትረዱት ለመጠየቅ እንግዲህ ከአንድ ቀን በፊት እሱ መረጃውን ሰጥቶ ነበር፣ ወይም አልገደልኩም እኔ የምላውን መረጃ ሰጥቶ ነበር። ከዚህ በኋላ ነው እንግዲህ ወንድሟ በሶሻል ሚዲያ መጥቶ እሱም ያውቃል እያለ ሲያነሳ እንደነበረና እያንዳንዱን ነገር የሚያውቀውን ለሶሻል ሚዲያ ለሚያውቁ ህዝብ ድፍን ኢትዮጵያ አስረድቷል። እሱን አንድ በአንድ አሳያችኋለሁ። ተረጋግታችሁ ቪዲዮን እዩ፣ ከዛ ደግሞ ሼር አድርጉ። እንደዚህ አይነት ነገር መቆም እንዳለበት ስለማምን ማለት ነው። ትኩረት እንድትሰጡ ባካ። እሺ፣ ሰላም ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። እሺ፣ ትናንትና አንዱ ዓለም ብዙ ነገር ሲናገር ነበር እና እያንዳንዱን እኔ
ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱን ነገሮች አሳያቸዋለሁ። ትኩረት አድርጉልኝ። እዛ ቤት ስለነበርኩኝ ብሏል። ስለዚህ አብረው በሚኖሩበት ቤት ውስጥ ይሄ ልጅ ነበረ ለረጅም ጊዜ ማለት ነው። እሱን ነው አንድ በአንድ የምነግራችሁ በትኩረት እንድታደምጡ። ምንም መወዛገብ አያስፈልግም፣ እውነቱን ስለምናውቅ ማለት ነው። መጀመሪያ ሁሉንም ፎቶዎች አስቀምጥላችኋለሁ ከላይ። መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛም ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ የነበረው በልዞ የነበረው ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኙት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ተሰብራ የታሸጋለች። ሎክ እጇ ተሰብሮ የታሸገችበት ጊዜ ነው። አስተውሉ በምን ያህል ሁኔታ ውስጥ ስታሳልፍ እንደነበረ። በየቀናት ልዩነት ደጋግሞ ይደበድባት እንደነበረ እያሳየን አለውን ተመልከቱ። እናንተ ማየት ስላለባቸው ይህንን የማነሳው ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተከተረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች። እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው ናፈ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን ኮንተን ኮሪደሩ ላይ። ከዛን ምንድነው ናፈ ጊዜ ተነሳ አንተ ለማጋት ሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዷለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ናፈ ጊዜ ከዛን አይሆንም የሚመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሃል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይሄ ፎቶ አንቺ ነሽ አላት። እሷን ያርለውም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት እኔ አይደለሁም እናቴ ትሞት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣን ጠይቃት። ዳረሱ አይደለች ምን ሆነ አንዷለም ማለት ነው። ከዛን እኔን ጠይቀኝ እሷ አይደለች ምስለው ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተር ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። ተመልከቱ። በየቀኑ ይሄንን የምትመለከት ሴት በየቀኑ እገልሻለሁ እተኩስብሻለሁ እያላት ያላት ሴት ሌሊት እየመጣ እምዝትባት ሴት ምን አይነት ደስታ ነው የሚኖራት በትዳሯ ውስጥ? ምንድነው ልናስብ የምንችለው? ምንድነው የምናስተውለው ከዚህ ውስጥ? ተመልከቱ እየተኮሰበትን እያሳየ ያለውን ማለት ነው። አሁን ምናልባት ላላገኙ ይችላሉ። ካገኙት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷ ሊደበደባት እሱ በሌላ ሰው ተናዶ በገንዘብ ምክንያት ተናዶ ሬቻ ላይ ጨፍሮ ሲመጣ እሷ ላይ ተነስቶ ይኸው በዚህ መልኩ እንደምታዩት የሚጫወትባት ሴቱ ሆናለች፣ ሚስቱ ሆናለች ማለት። በዚህ ሁኔታ ውስጥ ነው እንግዲህ የምታሳልፈው ይቺ ሴት። ይሄው የፀጉሯን ማመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ
1 ወር ከ15 ቀን ወይ 1 ወር አንድ ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት እሷ ማርች 11 አካባቢ ነው። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበርኩ። ማታ መብራት የለም ነበረ። ከዛን አንድ ላይ እየተጫወትን ነበረ። እሱ ነው አብሮን ነበረ። እህቱም ነበረች። አንድ ላይ እየተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣራተኝ ወይ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ምናምን ብዬ እኔም ገብቼ ተኛው። በጣም ተኛት። ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩ እንደው። ከዛን ከሚጣ ክላስ ወደዚህ የሚጠቀው ገስሩ አለ። ከገስሩ የሰራተኛው ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምጽ ሊሰማኝ ነበር። ከዛን ተነሳው በጭቅጭቁ። ከዛን በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዷለም ነበረ። አንዷለም እንትን አለኝ ነው ግድት በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ ቤት በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ እኔ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው። ሂድና እናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ይህንን ፎቶ ተመልከቱ። እዚህ ጋር እያንዳንዱ ነገር መረጃ ስላለው ምንም አይነት ነገርን በሌላ መንገድ ልናስተባብል ወይም ኔጌቲቭ ነገር ልንሰጥ አንችልም። እያንዳንዱን ነገር መረጃውን እያቀረበ ነው። እድሜ ደግሞ ለቴክኖሎጂ፣ ቴክኖሎጂ ለዚህ እውነት ጠቅሟል ብዬ አስባለሁ። እየጨረሰን አለን። እውነቱን ግን መጨረሻ ላይ ሁላችንም የራሳችንን ኃላፊነት መውሰድ ስላለብን ነው። ይህንን ጥርሷ አካባቢ ደምታለች። ወርቃ ዝም ብላ እያለቀሰች አለን። ዝም ብላ ቁጭ ብላ ነው። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷን ሚጣ ገስትሩም ለኔ ለቃልኝ ነበር የእሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔ ስታይኝ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም፣ ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶውን ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ ነው የተነሳቸው እነዚህ ፎቶዎች ማለት ነው። ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት የእንትን ምርመራ አግታ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ይኸው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ይኸው ቀኑ አለ። ይኸው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የተሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና አስተውሉ። የመካንነቷ ምክንያት እሱ ሆነው ማለት ነው። ደጋግሞ ረግጧት ከዛ የተነሳ ነው መካን የሆነችው የሚል ወረቀት ጭምር እንደተሰጣት እየተነገረ ያለውን እውነት ስሙ። የተሰጣትን የጤና ምርመራ ማለት ነው። ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሏል። እዛ ይሄ ወረቀቱ ላይም ተጽፏል፣ እንትን ላይም አለ። ለዛ ነው ይሄን ምርመራ ያደረገችው ራሱ። ከዛን ይሄ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። አንዷለም እናት ስትል ነበረ ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት። ለማንኛውም ይሄንን አንድ በአንድ የተመለከትነው ፍርዱን ለእናንተ ለመተው ነው። እኔ ምንም ልል አልችልም። ግን እውነቱን በዚህ መልክ ካየን ሲጀመር በቁም እኮ ለሷ የሞተች ናት። ያንዳንዷ የምታሳልፋቸው ቀናቶች እኮ ለሷ የሞት ኃይል ናቸው። ሽጉጥ የያዘ እኮ ልክ ጠላትን እንደሚያስፈራራ ሚስቱን በየቀኑ በየምሽቱ እየመጣ የሚያስፈራራት ከሆነ ሚስት ምን አይነት ተስፋ ነው ያላት? ለማንኛውም ይሄ ወጣት ይሄ ወንድሟ እንግዲህ
ባለው አቅም ሁሉ እያደረገ ባለው ነገር ከጎኑ ልንቆም ይገባል። እኛም የምንፈልገው የኢትዮጵያን ሕዝብ የሚፈልገው እውነተኛ የሆነ ፍትህን ብቻ እንደሆነ እንድታውቁ እፈልጋለሁ። ይህን ጉዳይ በእርግጠኝነት ሁላችንም ልናውቀው ይገባል። ሌላው ከሰሞኑን መነጋገሪያ የሆነው እንግዲህ የልጅ ገመቺስ ጉዳይ ነው። እንግዲህ ገመቺስ አንድ ጊዜ እንግዲህ ከቤተሰቡ ወጥቶ በጣም በአስቸጋሪ ሁኔታ ወደ አዲስ አበባ እንደገባ ነገሮች በጣም መልካም ሆነው ከአዶናይ ጋር ጭምር ተገናኝቶ እጅግ በጣም የሚያስገርሙ ነገሮች እንደታዩ እስኪ ተመልከቱ ይህንን ቪዲዮ። ያገሬ ልጆች ትልቅ የምስራች ይዤላችሁ መጥቻለሁ። እንደምታዩት ገሜ ከኔ ጋር ያለው ዛሬ ማለት ነው። የምንገኘው ደግሞ ቦራ ነው። አቶ ዮሐንስ ደግሞ ከኛ ጋር አለ፣ የቦራ ባለቤት ማለት ነው። እና ትልቅ ሰርፕራይዝ አለን ዛሬ ጋይስ። በጣም ደስ እንደሚላችሁ እርግጠኛ ነኝ። እንግዲህ አቶ ዮሐንስ ቃል የገባልን ነገር አለ። እስኪ ራሱ ይነግረናል። እንግዲህ ዛሬ በጣም ብዙ ዝግጅቶች አድርገናል። የመጨረሻውና የመዝጋችን የ10 ዓመት አድቬንቸር ህፃን ልጅ በጎማ ውስጥ ራሱን ደብቆ 600 ኪሎ ሜትር ተጉዞ ዳምቢዶሎ ድረስ እናቱን ለመርዳት ምን ህልም እንደተነገረው አይታወቅም፣ አዶናይን አግኝቶታል። አዶናይ ይህንን ዜና በነገረን ጊዜ ይህንን ልጅ ወደዚህ በዛሬው ፕሮግራም ላይ እንዲቀላቀል አድርገን ኦን ፍሮንት 100 ሺህ ብር ቦራ አሚዝመንት ፓርክ ይሰጠዋል። እንደዚሁም ደግሞ ለናቱ ራሱን ማስተማሪያ ማኖሪያ የሚኖረው ለአንድ አመት 100 ሺህ ብር ቦራ ቃል ገብቶለታል። ያድጋል። ህፃናት ላይ መስራት አገር ላይ መስራት ነው። ይሄ አይደለም ትልቁ ነገር። እንግዲህ ለልጁም ለእናቱም የተደረገው ነገር መልካም እንደሆነ እናምናለን። መለውጣቸው በጣም ትልቅ እድል ነው ለዚህ ህፃን ልጅ። ነገር ግን እጅግ በጣም አሳዛኙና አንዳንድ ጊዜ መልካም ነገሮችም የራሳቸው የሆነ ተጽዕኖ ወይም የራሳቸው የሆነ አስቸጋሪ ነገር እንዳለ ይታወቃል። ግን ምንድነው የተፈጠረው? እስኪ ይሄንን ተከትሎ ሶስቱ ታዳጊዎች እንደ ገመቺስ እናደርጋለን ብለው ተይዘዋል። የደምቢዶሎ ህፃን ገመቺስ ታሪክም በማህበራዊ ሚዲያ ትኩረት የሳበ ብዙዎቹን ያሳዘነ ክስተትም ነው። የህፃን ገመቺስ አሳዛኝ ታሪክ በማህበራዊ ሚዲያ በከፍተኛ ትኩረት ማግኘቱን ተከትሎም ማህበረሰቡ ለህፃን ገመቺስ የሰጠውን ትኩረትና ድጋፍ እየተመለከቱ ሶስቱ ታዳጊዎችም ተመሳሳይ ድርጊት ለመፈጸም ሲሞክሩ መያዛቸውንም ተጠቅሷል። ታዳጊዎቹ ታህሳስ 24 ቀን 2018 ደምቢዶሎ ላይ በመኪና ስር የተጓዘው ልጅ በማየት እነሱ መኪና ስር ገብተው ለመጓዝ ሲሞክሩ መያዛቸውንም ተሰምቷል። ሶስቱም ታዳጊዎች ተይዘው ፖሊስ ጣቢያ መወሰዳቸውንም ተጠቅሷል። እነዚህ ሶስት ታዳጊዎች ማህበረሰቡ ለህፃን ገመቺስ የሰጠውን ትኩረትና ድጋፍ በመመልከት የገመቺስን መንገድ ለመከተል ሞክረዋል። እንደነሱ ሁሉ ሌሎች ህፃናት ተመሳሳይ ድርጊት የማይሞክሩበት ሁኔታ አይኖርም። የገመቺስን ታሪክ ስናቀርብ የጉዞን አስከፊነትና ለህይወት አስጊ መሆኑን ማሳየት ይገባናል። ድርጊቱን እንደ ጀግንነት እንዳይታይ መጠንቀቅም ያስፈልጋል። ሌሎች ድርጊቱን እንዳይሞክሩት አስከፊ እንደሆነ ግንዛቤ ማስጨበጥም ያስፈልገናል። በተጨማሪም የመኪና አሽከርካሪዎች ጥንቃቄ ማድረጋችሁን እንዳይለይ። በጣም ጥሩ የወደድኩት ነው የመጨረሻውንም ንግግሩ። ስለዚህ ያን የእውነት እኔ አስተውዬ ነበር። ይሄ ለብዙ ህፃናት ትልቅ አስቸጋሪ ነገር ይዞ ሊመጣ እንደሚችል ህፃናት የተደረገው ነገር መልካም ሆኖ ከታየ ሁሉንም ማድረግ መሞከር እንግዲህ የእነሱ ህይወታቸው አንዱ መለያ እንደሆነ ይታወቃል። ታዲያ ከዚህ ጋር ተያይዞ ይሄም እነዚህም የምትመለከቷቸው ህፃናት ልክ እንደሱ መኪና ውስጥ ገብተው ለመምጣት ጥረት ሲያደርጉ ተይዘው ኦልሬዲ ወደ ፖሊስ ጣቢያ እንደተወሰዱ ተሰምቷል። ይሄ ጉዳይ ሲሪየስ ነው። በጣም ጥንቃቄ ልናደርግ ይገባል እንጂ እንደዚህ አይነት ነገሮች ሲፈጠሩ እንደውም መልካም እድል ነው የኔ ልጅ ሞክር ምናምን አንልም። እንደ አጋጣሚ ነው ልጁ የተረፈው። ያ ልጅ የመሞት እድሉ በጣም ሰፊ ነበር ከሚባለው በላይ እድል ነው ያተረፈው። ስለዚህ ያ መልካም ሆኖ እዚህ ጋር ያለው ሰው ለመርዳት ስለተረባረበ ብቻ ሁላችንም በዚህ አይነት መንገድ እንዳንሞክር። ለማንኛውም ይህንን ሁላችሁም በጥንቃቄ በተለይ በየክፍለ ሀገር የምትገኙ ልጆች ያላቸው አካላት እጅግ በጣም ጥንቃቄ እንድታደርጉ ይሁን ማለት ነው። ሌላኛው ከሰሞኑን መነጋገሪያ የሆነው እንግዲህ ለአርቲስቶች መኪና መገዛት ተጀምሮ አንዳንድ ሰዎች በጣም ኔጌቲቭ ያደረጉበት፣ ሌሎች ደግሞ በጥሩ አንግልም እያዩበት ያሉት አንድ ቪዲዮ ከሰሞኑን ታይቷል። ያም አርቲስት ሱራፌል እንግዲህ ጋር የተያዘ ነገር ነው። እስኪ ቪዲዮን ተመልከቱት። ምንድን ነው የተፈጠረው? ፖፑላር ኤሌክትሮኒክስ እንግዲህ አዲስ ቻሌንጅ እኔ እሰጣችኋለሁ ማለት ነው። እስከ ማክሰኞ 500,000 ፎሎወር መግባት ትፈልጋላችሁ? እኔ ደግሞ በሁለት ቀን ውስጥ 1 ሚሊዮን ፎሎወር ትገባላችሁ እላችኋለሁ። ይህ የሚሆነው ግን ለአርቲስት ሱራፌል ተካ ወይም ደግሞ ብዙዎቻችን በምናውቀው ስሙ ኩራባቸው ከሰው ለሰው ድራማ መኪና መግዛት ከቻላችሁ ነው። እሺ ታዲያስ ይሄ ጉዳይ እንግዲህ በሶሻል ሚዲያ በፌስቡክ ነው በዋነኝነት መጀመሪያ ይሄ አሁን የምትመለከቱት አዶናይ አድርጎ የሰራው ፎቶ ወይም ቪዲዮ መታየት የጀመረው እና ምገርማችሁ ልክ እዛ ላይ ሲመለከቱት ሰው ፌክ ነው
ቀድሞ የተደረገውን አይቶ ነው የሚሉ አንዳንድ ሰዎች ሲናገሩ ሰምቻለሁ። አንዳንዶቹ ደግሞ አይ ለእውነት ለስራው ሲዘጋጅ እየሄደ ባለበት ሁኔታ ውስጥ ድንገት ታክሲ ሞልቶ ሲጋፋ ነው የሚሉ ሰዎች አሉ። እንግዲህ ቅርብ ጊዜ ይታወቃል ለአርቲስት እንግዲህ ሰለሞን እንግዲህ መኪና እንደተገዛለት እንግዲህ ይታወቃል። ከዛ ጋር ተያይዞ ሰዎች ከዛ ጋር እያያያዙት አሉ። አንዳንድ ሰዎች ደግሞ እንደዚህ ይላሉ፣ ምንድነው አርቲስቶች በእግራቸው መሄድ ምን ችግር አለ? ትላልቅ ምሁራን በእግራቸው እየሄዱ አይደለ? ምን እንደ ትልቅ ነገር አደረጋችሁ የሚሉም አሉ። አዶናይ ግን ለማንኛውም ለዚህ እንግዲህ ትልቅ ድርጅት እንግዲህ ይሄንን ቻሌንጅ ተቀላቀሉና መኪና ግዙለት እያለ እንግዲህ የራሱን አሁንም ትልቅ ስራን ለመስራት ጀምሯል። ለማንኛውም እዚህ ላይ የእናንተ ሀሳብ ምንድን ነው? ምናልባት ምንድነው እውነትም ነው ወይስ ምንድነው እየተፈጠረ ያለው አላውቅም። መርዳት ከሆነ እንርዳ፣ ሁላችንም እናገዝ። ግን ነገሩ ከምንድን ነው መነሻው የሚለውን ነገር እንግዲህ ሁላችንም ልናውቅ። ከዚህ በፊት ሄደው አያውቁም ወይ? ከዚህ በፊት ሲሄዱ ሁሉም እየተቀረጹ ነው ወይ? እንዴት ነው የተጀመረው የሚል በሶሻል ሚዲያ ትንሽ መነጋገሪያ ሆኗል። ለማንኛውም ግን አንዳንዶቹ ደግሞ በፍጹም እኔ ሰው ረድቶኝ መኪና አልፈልግም የሚሉ አርቲስቶችም እየተደመጡ አሉ። ምንድነው እናንተ የምትሉት? አዶናይ ቻሌንጁን ቀጣይ እንግዲህ ይሄ እንግዲህ ተቋም የሚሰጠው ከሆነ የሚጀምር ይሆናል። እኛም ደግሞ ተባብረን ትልቅ ነገርን የሰራ ነው እንግዲህ ኩራባቸው ወይም ስራፊል ትልቅ ነገርን በተለይ በሰው ለሰው እናስታውሳለን ሁላችንም እና ከዚህ አንጻር የምንችለውን የምናደርግ ነው የሚሆነው። ግን ምንድነው እስኪ የእናንተ ሀሳብ እዚህ ላይ ሀሳባቸውን አጋሩ። ከሰሞኑን እንግዲህ ሌላው መነጋገሪያ የሆነው አይሻው ስፒድ ነኝ ያለ እንግዲህ አይሻው ስፒድ ሰሞኑን ወደ አፍሪካ መጥቶ ኢትዮጵያንም ጭምር እንደሚጎበኝ መረጃዎች ከተጠቆሙ በኋላ እንግዲህ ኢትዮጵያ ውስጥ የሚገኝ አንድ ወጣት እንግዲህ ይመሳሰላል ፊቱ እና በጣም ብዙ ሰውን እያደነጋገረ ያለ ከዚህ ጋር ተያይዞ በጣም አስቸጋሪ ነገሮች ገጥመውታል። እስኪ ይህንን ቪዲዮ ተመልከቱት። እንግዲህ ጽሁፉ የሚለው ምንድነው? ስፒድ እና አዶናይ ተገናኙ ይላል እና ከዚህ በኋላ በጣም ብዙ ሰዎች እውነትም አይሻው ስፒድ ነው እያሉ የሚናገሩ ሰዎች አሉ። በተመሳሳይ መልኩ አማርኛ እንዴት ቻለ እያሉ ደግሞ የሚጠይቁ ሰዎች አሉ። ነገር ግን እስካሁን ባለው አይሻው ስፒድ ኢትዮጵያ አልገባም። ከዚህ የተነሳ ብዙ ሶሻል ሚዲያዎች እየተቀባበሉት እንግዲህ እየፈመሰ አለ። እንግዲህ አንዱ በጣም መንገድ ሆኖታል እና ከዚህ ጋር ተያይዞ አዶናይ የመጨረሻ ነገር ተናግሮታል። በተለይ ከዚህ አንጻር እሱ ራሱ ደንግጦ ማለት ነው አይሻው ስፒድ ነው እያለ ስናገር ነበር። በአካል አግኝቶት ግን ያለው ነገር በጣም ገዢና ጥሩ የሆነ ነገር ተናግሯል። እስኪ እኔ ላይ አይ ፕሮሚስ ዩ ኦልሬዲ ብራንዲንጉ ሰጣለሁ፣ አሪፍ እይታ ታገኛለህ በእኔም ማለት ነው በእኔ በኩል። ስለዚህ አይ ቲንክ አላማ መሆን ያለበት አሁን ይሄ ከስፒድ መራቅ አለበት። አይ ኖ ስፒድ አሁን ትወዷለህ፣ እንደዚህ ልብሶች መልበስ የእሱን ነገር ማድረግ እሺ አሪፍ ነው፣ ገባህ አይደለ? ግን አይሻው ኢትዮጵያ ብለህ ብትመጣ አይሻው ኢትዮጵያ as just like ኢትዮጵያዊ ነህ አንተ፣ ብራንዲንግህ ምን ይሆናል? ኢትዮጵያ ትሆናለች ማለት ነው። which is the whole tribe፣ ሁሉም ባህል ነህ አንተ፣ ሁሉም እምነት ነህ አንተ። that means በጣም ትልቅ የሆነ ሪች ነው የሚኖረው። ተረዳኸኝ አይደለ? እንዳለ ኢትዮጵያዊ ይመለከታል ማለት ነው። እኛ ኢትዮጵያውያንም ካንተ ብዙ ነገር እንጠብቃለን because ኢትዮጵያን አሳያለሁ እያልክ ነው። ተረዳኸኝ? so ኢትዮጵያን የምታሳየው ደግሞ ኢትዮጵያ ውስጥም ሆነ ብቻ አይደለም፣ መውጣትሽም አይቀርም ቱር ማድረግ። እንግዲህ በጣም ቆንጆ ነገሩ ምንድነው? አሁን አስተውሉ፣ የራስህን ማንነት ያዝ። አይሻው ስፒድ ያሉ እንግዲህ ብዙ በጣም ነው የሆነ የኢትዮጵያ ሕዝብ የዋህ ነው። በጣም ነው የገረመኝ። እንዴት ሆኖ ነው እንዴት አማርኛ ቻለ እያላችሁ የምትናገሩ ሰዎች አላችሁ። እሱ አይደለም አይሻው ስፒድ የተባለው እንግዲህ የሶሻል ሚዲያ ተጽዕኖ ፈጣሪው ገና አልመጣም ወደ ኢትዮጵያ። እስካሁን ባለው ምንም የተረጋገጠ መረጃ የለም። ከዛ ጋር ሲሆን ወይም ሲመጣ በደንብ የሚታወቅ ነው የሚሆነው። ይሄ ልጅ ግን ከዚህ በኋላ አይሻው ኢትዮጵያ እንግዲህ በሚል ጥሩ ራሱን እንግዲህ ማሳየት የሚችልበት እድል አመቻችቷል። ኦልሬዲ በደንብ አድርጎ አዶናይም እንደሚረዳው ተናግሯል። የአዶናይን እስኪ ሁኔታውን እንዴት አያችሁ? ማኔጅ ያደረገበት ወይም ይሄ መንገድ ያሳየበት መንገድ በጣም ጥሩ ይመስለኛል። ከሰሞኑን ሌላው ብዙ ስንነጋገርበት የነበርነው ህፃን ሀቨን እንግዲህ እንደሞተ ይታወቃል። ልክ ጠፍቶ ከጠፋ በኋላ ደግሞ ሞቶ እንደተገኘ ይታወቃል። ከዚህ ጋር ተያይዞ ማን ነው ገዳይ እያላችሁ ሁላችሁም ስትጠይቁ ነበር። ገዳዩ እንደታወቀ መረጃ ሰምቻለሁ። ማንነቱ በሂደት የሚገለጽ ቢሆንም ግን ከቤተሰቦቻቸው የወጣው መረጃ እንደዚህ ነው።
በህፃን ሀበን ካሱ ግድያ የተጠረጠረው ግለሰብ በቁጥጥር ስር ዋለ። የ7 ዓመት ህፃን ሀበን ካሱን በአዲስ አበባ ሰሚት አካባቢ ከቤት እንደወጣ ሳይመለስ ቀርቶ ፍለጋ ሲካሄድ ህይወቱ አልፎ መገኘቱን የአዲስ አበባ ፖሊስ አስታውቋል። የህፃኑ ቤተሰቦች ተጠርጣሪው በፖሊስ መያዙን አረጋግጠው ፍትህ እንፈልጋለን፣ ብዙ ህፃናት እየጠፉ ስለሆነ ትክክለኛ ፍትህ ያስፈልጋለን ብለዋል። ተጠርጣሪው በአካባቢው የሚኖር ሰው ነው፣ ፎቶውን ስናይ አውቀነዋል ሲሉም ተደምጠዋል። የአዲስ አበባ ፖሊስ ህፃኑ የተገደለው በአካባቢው በሚኖር ሰው መሆኑን ገልጾ ምርመራው ተጀምሯል። አጠቃላይ ምርመራውን ሲጨርስም ለህዝብ ይፋ እንደሚያደርግ አስታውቋል። በአብዛኛው በጣም ልታወስ የሚገባው ከአካባቢ የሆነ ሰው ነው የገደለው፣ የሚያውቅ ሰው ነው። በባለፈው ቪዲዮ ገና ሞቶ ሲሰራ ራሱ ብያቸዋለሁ። የሚያውቁ ሰዎች ናቸው ይህንን ሞት የሚያደርጉት። ከሩቅ መቶ ምናምን የሚያደርግ የለም ብያቸዋለሁ። እና ልክ ቀጣይ በሂደት እንግዲህ መንግስት እያንዳንዱን ነገር ፖሊስ የሚያወጣ ይሆናል፣ መረጃውን ሙሉ ይፋ ያደርጋል። እስካሁን ግን ባለው ከላይ መገኘቱ በጣም መልካም ዜና ነው። ይበል የሚያሰኝ እንደዚህ አይነት ነገሮች ተጠናክረው ቢቀጥሉ መልካም ነው። ማንም እየጠፋ እየሞተ ባይቀር የሚል እንግዲህ ሀሳቤ ነው። የመጨረሻ በጣም ከሰሞኑን እያነጋገረ ያለው እንግዲህ በላቲቪያ ውስጥ የተከሰተው የወንዶች እጥረት እጅግ በጣም ብዙ ሰዎች ተቀባብለውታል እና እዚህም አንዳንድ አካላት ሲናገሩ ነበር፣ ኮሜንቶችንም ሳነብ ነበር። ለማንኛውም አስተያየቱ ወይም ዜናውን ይሁንና ከዛ በኋላ በእርግጠኝነት ይሄ ለወንዶች ጥሩ ዜና ነው። ወንድ ጠፍቶ ሴቶቹ ባል ለማግኘት ተቸግረዋል። በላቲቪያ ከፍተኛ የሆነ የወንድ እጥረት ማጋጠሙ ተነገረም። በመላው ሀገሪቱ የሚገኙ ሴቶች በአሁኑ ሰዓት በከፍተኛ ሁኔታ እየጨመሩ ሲሆን 100 ሴት ለ80 ወንድ በነፍስ ወከፍ እንደምትደርስ የተነገረ ሲሆን ለወንዶቹ ቁጥር መመናመን እንደ ምክንያት የጠቀሱት ወንዶች ለስራ ወደ ተለያየ ሀገራት መሄዳቸው እንዲሁም በአልኮል በሲጋራ ራሳቸውን በመጉዳት እድሜያቸው እያጠረ መሆኑ ተነግሯል። እናም በአሁኑ ጊዜ ላቲቪያ ቆነጃጅት ሴቶች ባል ማግኘት እጅጉኑ ፈታኝ ሆኖባቸዋል። እንዲያውም እና ወንዶችን መምከር አለባችሁ። ሴቶች እንዲህ ሱስ፣ ጫት ምናምን እየገደላቸው ሲጋራ ምናምን፣ ከዚህ የተነሳ ወንዶቹ የማይረቡ እየሆኑ ነው። ስለዚህ ሴቶች ቁጥራቸው በጣም ጨምሯል እና ምከሩ። ለራሳችሁ ስትሉ መምከር አለባችሁ ሴቶች፣ ወንዶች በተለይ ወደ ሱስ እንዳይገቡ ማለት ነው። ማንኛውም ይሄ በሳምንቱ ያስናና ነበር። እጅግ በጣም አሳዛኝ የሆነ ሳምንት አልፏል። ይሄንን ቤት ሳብስክራይብ አድርጋችሁ ቤተሰቡ ነው። እንዲሁ ደግሞ ይህንን ቪዲዮ ላይክ አድርጉ። አቡከር ለብዙዎች ሼር ማድረግን አትዘንጉ። እንወዳችኋለን። በሌላ አስተማሪ እና እንዲሁ ደግሞ ጥሩ በሆነ ቪዲዮ እስክንገናኝ ሰላም ነው።